ሰላም ሰላም ወገኖቼ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? የእግዚአብሔር ጸጋና ሰላም ከሁላችሁም ጋር ይሁን። እህታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት ነው። አገልግሎቴ ደግሞ ሼር እና ሰብስክራይብ እያደረጋችሁ ኮሜንት እየሰጣችሁ ያላችሁ ጌታ ይባርካችሁ ማለት ፈልጋለሁ። አሁንም ለብዙዎች እንዲደርስ ሼር እና ሰብስክራይብ እንድታረጉ በጌታ ፍቅር ጠይቃችኋለሁ። ዛሬም ደግሞ እግዚአብሔር መልእክት ሰጥቶኝ ከናንተ ጋራ ሼር ለማድረግ ለመከፋፈል መጥቻለሁ። ደስ ያለኝ ልቤን ያሞቀኝን ዜና በመናገር ነው ዛሬ መልእክቴን የምጀምረው። ምንድነው ብትሉኝ ያው ሰሞኑን በሚካሄደው ጦርነት ሁላችንም ጆሮአችንን አቁመን ከጸሎት ጋራ ከእግዚአብሔር ምልጃ ጋራ በእውነት እኔ በጣም ነው መጸልየው የእግዚአብሔር ክብር እንዲገለጥና በዚህ ጦርነት ደግሞ እግዚአብሔር ጣልቃ ገብቶ የሱ ፈቃድ እንዲፈጸም ነው የኛ እና ደግሞ ድል ለእስራኤል እያልን ነው መጸልየው። ምንም ይሄ አቋሚ ነው። እኔ በየትኛውም ነገር በየትኛውም አቅጣጫ ቢመጣ ድል ለእስራኤል ነው ምለውና ይሄንን 2 ቀን የእስራኤሉ መሪ ናታናሁም ተገሏል የሚል ዜና እየተናፈሰ ነበር። ይህ ዜና ደግሞ ሟርት ነው። ለካ በእስራኤል ላይ ሟርት አይሰራም። ይህንን እነግራችኋለሁ። ለምን ብትሉኝ እግዚአብሔር ከእስራኤል ጋር እስራኤልን የሚጠብቅ አይተኛም አይንቀላፋም ተብሎ ተጽፎልናል። ስለዚህ እንደውም የእስራኤሉ መሪ ቪዲዮ አያይዝላችኋለሁ። ያው ሞቱ እንደተወራበት እንደተሟረተበት አውቆ ቡና እየጠጣው ነው። ኧረ እባካችሁ አገር ሰላም ነው። በልዑል መጠጊያ ስር የሚኖር ሁሉም በሚችል አምላክ ጥላ ስር ያድራል። እናንተ ስለ እስራኤል ያልገባችሁ የእግዚአብሔርን ቃል የማታውቁ እግዚአብሔርን የማታመልኩ የማትከተሉ መሆን አለባችሁ። በእስራኤል ላይ ክፋትና ሟርት የምታሟርቱ ማለት ነው። ስለዚህ የእስራኤሉ መሪ ሰላም ነው። የእስራኤሉ መሪ ደህና ነው። ለምን አጀንዳ አለው እንዴ? አጀንዳውን ሳይጨርስ ይሞታል ብላችሁ እንዴ? እንዲሁ በዋዛ መሞት አለ ወይ? መሞት አለ ወይ? የለም የለም፣ መሞት የለም። በጣም ደስ ብሎኛል። ና ምን አልኩ መሰላችሁ? ትቀልዳለህ እንዴ አልኩኝ እኔ። ወንድም አለ ትቀልዳለህ እንዴ? ናታናሁም ሞተ እያልክ ትቀልዳለህ እንዴ? ሚሞተው ናታናሁም አይደለም፣ ጠላት ይሞታል። የእስራኤል ጠላት ይሞታል። ናታናሁ ሞተ ያላችሁና ጨቤ ረገጣችሁ እንዳማራችሁ ይቀራልላችኋል። እስራኤል ቢሟረትባት ዛሬም ጌታ ይተየንን ነው። የእግዚአብሔር መንገድ ቀጥተኛ ነው። ስለዚህ አታሎ ሸውዶ ብልጣብልጥ ሆኖ የሆነ በሲስተም በእግዚአብሔር ቤት ውስጥ ማለፍ የለም። በቀጥታ መንገድ ታልፋለህ። እግዚአብሔር እለፍ ባለ መንገድ ነው የምታልፈው። አቋራጭ የለም፣ በዘመድ የለም፣ በሰው የሚሆን ነገር የለም። አሁን በሰውኛ አሰራር እኮ ሐኪም ቤት ስትሄዱ ለመታከም ራሱ ወረፋ ለመያዝ ሰው እከሊታለች ሐኪም ቤት የምትሰራ። ኤርፖርት ስትሄዱ ደግሞ እከሊ ያለ ኤርፖርት የሚሄድ ያግዝሻል፣ እቃውን ይጭንልሻል። ሃሎ የሆነ ጉዳይ ልታስፈጽሙ ስትሄዱ በተለይ ኢትዮጵያ፣ አሜሪካ ቀጥ ብለህ ቆመህ ነው ወረፋ ጠብቀህ። ሐኪሙን አውቀዋለሁ የለም፣ ዳኛውን አውቀዋለሁ በጎን ጉቦ የለም። አሜሪካ እኛ እዛ ስንመጣ እኮ ነው መከራ የምንከፍለው። እናንተ እዚህ ጋር ተሰለፉ ይሏቸዋል። አውቀው ያዘገኙና ብራንቱ ይላሉ። አሁንማ ጉቦ ብሷል አሉ። ኢትዮጵያ ውስጥ ትንሽ ነገር ለማስፈጸም ያመላልሷቸዋል አሉ። ካርታው ጠፋ ይሏቸዋል አሉ። አቤት ጌታዬ፣ አቤት ጌታዬ፣ የኢትዮጵያ እጅ ላይ አይጣለኝ። እኔ ይሄን ጸልያለሁ። እኔ ለሆነ ጉዳይ አገር ያታምጣኝ እላለሁ። እኔ መከራ ነው እየታየ ነውና እስራኤላዊ በአይኑ ያየውን ነው እየመሰከረ ያለው። ምን አለ ብትሉኝ የእስራኤል አምላክ ሚሳኤልን በአውሎ ንፋስ ሲያስቆም አየዋል። ቪዲዮ አያይዛለሁ። ምንድነው ነው የአይን ማኝ እንደተናገረው ሚሳኤል ከኢራን ተተኮሰ አለ። ከዛ በኋላ ከባድ አውሎ ንፋስ መጣ። እዚህ ጋር ያው የምታዩት ጋር እዚህ ጋር አውሎ ንፋስ መጣ። በጣም ከባድ አውሎ ንፋስ። ከዛ በኋላ ሚሳኤሉ ቀጥታ አውሎ ንፋሱ ላይ ነው ያረፈው ማለት ነው። የጠበቁት ምንድነው ይጋያል ብዬ ነበር የጠበቁት። ቀጥታ እዚህ ጋር እንትን ተኛውኝ በጭንቅላቴ
ምንድነው የተፈጠረው መሰላችሁ? እኔ ያለ መቅረጼ ቆጨኝ በጣም። አውሎ ንፋሱ ሚሳኤሉን ይዞት እንደዚህ አሽከርክሮ እንደዚህ እየተሽከረከረ ይዞት ከዚህ ሀገር ወጥቶ ወደ እንትን ላይ ጥሎታል። ወደ ጋዛ መስመር መሰለኝ። የኔ ጌታ እናንተ የእስራኤል አምላክ ዛሬም ይሰራል እኮ። ዛሬም ኃይለኛ ነው እኮ። ዛሬም ልጆቹን እንዴት እንደሚያድን ያውቃል እኮ። በጓሮ አትገባም ወንድም ዓለም። የእግዚአብሔር ቤት በቀጥታ ነው የሚገባው። የእግዚአብሔር ቤት በተሰጠን አሳይመንት እግዚአብሔር በሰጠ በተልኮ ጨርሰ ነው የምትገባው። መሀል ላይ ወንድምን አደናቅፋ አትገባ። እዚህ ጋር ቀድመህ በሆነ ነገር አታለ ያንዱን ጸጋ አንዱ አይቀበልም። የኔ ጌታ እኔ በጣም ነው እግዚአብሔርን አሰራር የምወደው። እናንተ ስሙኝ። ለእስራኤል ባለፈው ደግሞ ታስታውሳላችሁ የኩዌቱ ልዑል ወደ ክርስትና ሃይማኖት መጥቷል። እሱንም ቪዲዮ አያይዛለሁ። የኩዌቱ ዋናው መሪ ከላይ ያለው ባለጀለብ እንትኑ እግዚአብሔር የተባረከ ይሁን በደህና ቀን ወደ ክርስትና መጥቷል። ኩዌት ዋናው ከላይ ያለው አሁን በዚህ ሰዓት ደግሞ ምን አለ? መጽሐፍ ቅዱስን አንብቡ። እግዚአብሔር በራሱ ጊዜ በራሱ መንገድ ትውልድን ወደ ራሱ ያመጣል። በዚህ በመጨረሻው ዘመን ወንጌል በኃይል ይሰበካል፣ ብዙዎች ከሲኦል ያመልጣሉ። የእግዚአብሔር ማስናዳ እዚህ ነው። ከሆነ ኃጢአት ውስጥ ሲያወጣችሁ፣ ከሆነ ቅጣት ውስጥ ሲያወጣችሁ በደንብ ጠብጥቦ ነው ጠብጥቦ ያችን ኃጢአት ያችን ጥፋት መለስ ብለን እንዳታርጎ ነው የሚያወጣ። አለበለዚያማ ኃጢአት ሰርቶ ዝም ብሎ መውጣት ካለማ እንዴ ምን ችግር አለ? ባለፈው አውጥቶኛል አሁንም ያወጣኛል። ወጣ ገባ ትደግማለህ። ሄደ ወንድም አለ እስቲ በዝሙት ውደቅ፣ እስቲ እግዚአብሔር በማይወደው ኃጢአት ውደቅ። ቅጣቱን ትቀምሳለህ። ጠብጥቦ አዋርዶ ያነሳሃል፣ ምህረት ያደርግልሃል። ግን ከምህረቱ በፊት ውርደት አለ። ያቺ የሰራት ኃጢአት ዋጋ ትከፍላለህ። ልክ እንደዛው ተዋርደ ከሆነ የወጣው ከኃጢአት ሁለተኛ ያችን ኃጢአት አትሞክራት አለ። አንዳንድ ሰዎች በእግዚአብሔር ቤት በከፍታ ስፍራ መቀመጥ ይፈልጋሉ። በእግዚአብሔር ቤት ከፊት መሰለፍ ይፈልጋሉ። ግን በቁመና አይደለም ወንድም አለ፣ በቁመና አይደለም፣ ባለባበስ አይደለም፣ በገንዘብ ብዛት አይደለም። በእግዚአብሔር መንገድ ዋጋ ከፍለ ወርቅ በሳት እንደሚነጠር ተነጥረ ተፈትነ ወጥተ ነው ገጭ የምትለው በእግዚአብሔር ቤት ከፊት የምትሰልፈው። ለመሰለፍማ ቆንጆቹ የዳዊት ወንድሞች ሊቀባቸው ሲሄድ ሳሙኤል አባትየው ለንግስና ቀባልኝ እያለ ቆንጆቹን ገጭ አሞን ሜን ፓስተር አስፋው የሚባሉ ወንድማችን ስለዚህ ስለመጨረሻው አዋጅ በጣም እየቀሰቀሱ ነው። የመጨረሻው የምጽአት አዋጅ በጣም እየተናገሩ ነው ያሉት እና ከመጽሐፍ ቅዱስ አንፃር እኔና እናንተ እንድንረዳ ብዙ መልእክት አላቸው። የእሳቸው መልእክት በጣም ወሳኝ ነው። አንድ ነገር ማያይዘው ግን ምንድነው በቃ መለከት እየነፉ በጣም ነው ደስ ያለኝ። ምንድነው የሚሉት? ቤተክርስቲያን ተነሺ። ይሄ መቀስቀስ ነው። መለከቱን ስሙ። ኢየሱስ በክብር ይመጣል። መሲሁ ሊመጣ ነው። የታረደው በግ ሊመጣ ነው። የነገሥታት ንጉሥ ሊመጣ ነው። ይኸውላችሁ ግን ኢየሱስ ክርስቶስ ከሰማይ እንደ አይነት ድብልቅልቅ የሚያደርግ መለከት ይሰማል። ሙሽራው ኢየሱስ ክርስቶስ ሊመጣ ነው። እህቶቼ ወንድሞቼ አትዘናጉ። ዘመኑ አልቋል። አሁን ሌላ ነገር የምንጠመድበት ነገር ጊዜም የለም። we don't have time. Jesus is coming. Wake up Ethiopians, please wake up. መበላላት ተውና በኢየሱስ ስም ለሰርጉ ተዘጋጁ። አንዳንድ ጊዜ ከፈተናው ከመከራው በኋላ እግዚአብሔር ያዘጋጀልንን የከበረ ነገር ባለማወቅ ብዙ ክርስቲያኖች ዛሬም በዛው ባርነት፣ ዛሬም በዛው ኃጢአት፣ ዛሬም በዛው ኑሮ፣ ዛሬም በዛው ውድቀት ውስጥ ቁጭ ብለዋል። እግዚአብሔር ግን ከዛ ካለሽበት መከራ፣ ካለሽበት ፈተና፣ ካለሽበት ላይፍ ስታይል ነቅሎ ሊያወጣሽ ነው። ወዴት? ወደ ተሻለ መንገድ። ብዙዎቻችን እግዚአብሔር ነገ ያዘጋጀልንን ካለማወቅ የተነሳ
የዛሬን ኑሯችንን ተቀብለነው እማይጥመውን ኑሯችንን ያጎሳቆለንን ጉዳይ ሐኪም የነገረንን በቃ ብለን አልድንም ብለን ተስፋ ቆርጠን እግዚአብሔር እኮ እንዳይያልሽ ነው እዚህ ጋር አንቺ እቴ እልፍ በይ እንጂ እልፍ በይ ተነሺ ነይ ውጪ እየተባላችሁ ቁጭ ያላችሁ ሰዎች አላችሁ። እነዚህ ግብፃውያንም ተጎትጉተው ነው የወጡት። እስራኤላውያን ከግብፅ ተጎትጉተው በመከራ ከወጡ በኋላ ደግሞ መልሰን ይላል። ምንድነው ወንድማችን ፓስተር ዘማሪ ተስፋዬ ጋቢሶ ጌታ ይባርከው። በእውነት ነው የምላችሁ ጌታ ኢየሱስ ጴጥሮስን እንዲህ አለው አለ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ ካለ በኋላ የማይበጠር የለም። እህቴ አንቺም እየተበጠርሽ ነው፣ ወንድሜም እየተበጠርክ ነው። እሱ ያለው ነው የምነግራችሁ። ለካስ ሁላችንም እየተበጠርን ነው። መበጠራችን ግን ለበጎ ነው። ለምን ብትሉኝ ስንዴ ሲበጠር ገለባው ከፍሬው ይለያል። ገለባ ብቻ ከሆንክ ወንድም ዓለም ወደ እሳት ትሄዳለህ፣ ይቃጠላል ገለባ። ፍሬው ብቻ ነው የሚለቀመው። ገለባው ወደ እንቶን ውስጥ ይጣላል ይላል እግዚአብሔር ቃል አይደለም? ጌታ ኢየሱስ ክርስቶስ ጴጥሮስን ያለውን ደግሞ ደጋግሜ ያስበዋለሁ። ስምዖን ሰይጣን እንደ ስንዴ ሊያበጥራችሁ ለመነ። የማይበጠር የለም፣ ያልተበጠረም የለም። አነሰም በዛም ትበጠራለህ፣ ትበጠሪያለሽ። ነገር ግን ትኖሪያለሽ። ስንዴ ሲበጠር አልፎ የሚሄድ ገለባ ብቻ ነው። ከአንተ ሕይወት ገለባው ይሄዳል፣ አንተ ግን ትቆማለህ። አንቺ ግን ትቆሚያለሽ። እግዚአብሔር ደግሞ መነሻህንና መድረሻህን ነው የሚነግር። መድረሻህን እኮ ታውቀዋለህ። ነገር ግን እዛ መድረሻው ጋር ለመድረስ አልጋ ባልጋ አይደለም። ዋጋ መክፈል ያስፈልጋል። መስቀል መሸከም ያስፈልጋል። እኚህ ኦርቶዶክስ መምህር ምን ይላሉ? ስሟቸው፣ ቪዲዮ አያይዛለሁ። ለካህናቱ የቀረበ ጥያቄ ራስን አድን፣ በቆብና በቀሚስ አይነግዱብህ። ቄስ እኮ ናቸው እንደዚህ የሚሉት። በቆብና በቀሚስ አይነግዱባችሁ። ጥያቄ ጠይቁ። ማንን ነው እንደዚህ የሚሉት? መይመኑን እና ርዕሱ አሁን እሳቸው የሚናገሩት ርዕስ ከቤቱ ውስጥ ያወጣሁት ጥያቄ ነው። ምክንያቱም ቤቱ ውስጥ የሚነገረው እሳቸው የሚቀድሱት እሳቸው ያሳለፉትን ነገር ነው የሚናገሩት። ስለዚህ የራሳቸው ትምህርት ጴንጤ የፈጠረው ትምህርት ይላሉ። ራሳቸው በመቅደስ ውስጥ የሚናገሩትን። ለዚህ ነው ከቤቱ ውስጥ ያመጣሁት ርዕሱን ከቤቱ ውስጥ። ይሄ ሁሉ መጽሐፍ ቤት ተቀምጦ እያለ እንዴት ነው ለምን ይሄን ትምህርት ልትቃወሙ የተነሳችሁት? ምክንያታችሁ ምንድነው? ወይን እምነቱን ክዳችሁት ከሆነ አንድ ፊቱን ይለይላችሁ። አለበለዚያም ደግሞ የቤተ ክርስቲያኒቷን ትምህርት እንደሌለ የመናፍቅ ትምህርት ጴንጤ የፈጠረው ትምህርት አድርጋችሁ መቃወሙን አቁሙ ነው። ይሄው ነው። ራስህን አድን፣ በቆብና በቀሚስ አይነግድብህ። በቃ ለምን መጽሐፉ እንዲህ ካለ እኔም ይሄን ባምን ምንድነው ችግሩ? አንድ ነገር ደግሞ ያስተዋልኩት ባለፈው ታስታውሱ እንደሆን ቪዲዮ አያይዛለሁ እዛም ላይ ታስታውሱ እንደሆን ወንድማችን ነብይ ዘካርያስ ጎንደር ሄዶ ነበር። ገብቷቸዋል። ጎንደር ሄዶ ያው የመጽሐፍ ቅዱስ የዴሊቨራንስ የአጋንንት የማውጣት ነገር አድርጎ ነበር። ያንን የኦርቶዶክሳውያን ጎንደር ባለማተቧ ተደፈረች፣ እንዴት ሆኖ ያዙ ልቀቁኝ ብለው የኢየሱስ ስም ስለተጠራ ነው የምላችሁ። እንግዲህ በኢየሱስ ስም ነው እኛ አጋንንት የምናወጣው። የእግዚአብሔርን ቃል ነው ሰው የሰማው። ሲፈወስ ደግሞ አይናቸው አይተዋል። ይሄ ልክ እንደ ጂሃድ የአማራ ቃሉ አይደል? እነዚህ ገዳዮች አሉ እኮ ገዳዮች አሉ በህዝቡ ውስጥ የተሰገሰጉ። ምን ይላል ብትሉ በዚህ ከተማ ይሄን ያህል ቤተክርስቲያን አለ፣ በደብረ ታቦር አንድ አለ፣ በባህር ዳር 2 3 አለ፣ በጎንደር ይሄ አለ። ፈንጂ እያንዳንዱ ላይ ፈንጂ ሄዳችሁ እንድታፈነዱ ይላል። ስለዚህ ሁላችሁም የምትችሉትን ያክል ማለት ነው በአካባቢው ያላችሁ ወጣቶች ቦምብ እየገዛችሁ በቸርቻቸው ላይ በመጣል ድራሻቸውን ማጥፋት ይኖርብናል። የወጣቶች ድርሻ ስለሆነ ማለት ነው። ስለዚህ ይሄን ሰይጣናዊ እምነት እኛ አንቀበልም። 4 ነጥብ ተረት እየጋታችሁ አሁን ደግሞ ይሄ ትውልድ ይሄ ህዝብ ወንጌል ሲደርሰው ደግሞ ወንጌልን ትቃወማላችሁ። የገዳማቱ መጽሐፍ ቅዱስ ይድረሳቸው ብሎ አንድ ዲያቆን እንግዲህ የገባው ዲያቆን ነው። ጌታ ይባርክ። በነገራችን ላይ
እየሄደ በየገዳሙ መጽሐፍ ቅዱስ ይሰጣል። ተኩላዎቹ ገቡብን አሉ። መጽሐፍ ቅዱስ ሲሰጥ ተኩላዎች ገቡብን። እዚህ ጋር ደግሞ በሌላ ነገር የሆነ ቤተክርስቲያኑ ሰዎቻችሁ ሲገደሉ ደግሞ መንግስት ላይ ትሮጣላችሁ። ምን አይነት አስተሳሰብ እንደሆነ እኔ አልገባኝ። ለዚህ ትውልድ ግን መዳኛው ኢየሱስ ክርስቶስ ብቻ ነው። መጽሐፍ ቅዱስ ሲሰጥ ተኩላ ገባብን። ጥይት ሲጮህ ጠላት ገባብን። ምንድነው የምትፈልጉት ኦርቶዶክሳውያን? ምንድነው መመሪያችሁ? ማን ነው አምላካችሁ? ምንድነው የምትፈልጉት የሚለው ነገር እኔ ጥያቄ ሆኖብኛል። እናንተ ይህ ህዝብ ታስሯል በጨለማ ወገኖቼ፣ መንቃት ያስፈልገዋል። ለዚህም ቪዲዮ አያይዛለሁ። አሁን ተነስተዋል። እናንተ ኦርቶዶክሳውያን ተነሱ፣ ያዙ ይልቀቁ ብለዋል። መጽሐፍ ቅዱስ ወደ ገዳም ገባ ብለው መተትና የድግምት ያለበት መጽሐፎቻቸው የቆራረጣችኋቸው ሲገቡ ምን ነው ዝም አላላችሁ? በቀይና በጥቁር የጻፋችሁት መተት ድግምት መጽሐፍ ቅዱስ ሲገባ ግን በቃ ተኩላ ገባ። እግዚአብሔር አይናችሁን ያብራ። ለካ እግዚአብሔር ዞር እንድል ያረገኝ ለዚህ ነው። ለካ ሊያስመልጠኝ ነው። ለካ ለኔ ጥቅም ነው። ለካ ይሰውዬ የቀረብኝ የኔ ስላልሆነ ነው። በየቴ ቀረብለሽ የምትንገበገቢው ሰውዬ ካለ ስማ፣ አቺ ሴት አመለጠችኝ ብለህ የምትንገበገባት ለተቀም የምታስባት ሴት ካለች ለካ እቺ ሴት ለኔ ስላልሆነች ነው ትላለህ። እንኳን ቀረች ወንድም አለ። በእግዚአብሔር ቤትና በአገልግሎት ተሽሎክልኮ ማለፍ የለም። አሁን ዛሬ ምነግራችሁ የእግዚአብሔር ቤት የእግዚአብሔር አገልግሎት አቋራጭ መንገድ የለውም ወንድም አለ። ዛሬ ምነግርህ ይሄንን ነው። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። እስቲ አጭር ጸሎት ላርግና መልእክቴን እጀምራለሁ። እግዚአብሔር አባት ሆይ ስላረክልን መልካም ነገር ክብር ላንተ ይሁን። ሁሉ ባንተ ላንተ ካንተ ሆነ፣ ከኛ የሆነ አንዳችም ነገር የለም። ጌታ ሆይ እናመሰግንሃለን። እግዚአብሔር አባት ሆይ አንተ ትልቅ ነህ፣ ኃያል ነህ፣ ቸር ነህ፣ ደግ ነህ። ሁሉ ላንተ ክብር ይዋል። እግዚአብሔር አባት ሆይ የሰጠኝን መልእክት ደግሞ እንዳደርስ መንፈስ ቅዱስ እንድታግዘኝ፣ የሰሚዎች ጆሮ እንዲከፈት ጌታ ሆይ እኔ ሳልሆን አንተ እንድትናገር እግዚአብሔር አባት ሆይ ሁሉ ላንተ አሳልፌ እሰጣለሁ። ጌታ ሆይ በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጊዜና ሰዓቱን ላንተ አሳልፌ ሰጠው። አሜን አሜን አሜን። ሻሎም ሻሎም ብያለሁ። ጌታ የተባረከ ይሁን። ዛሬ ዋናው የመልእክቴ መግቢያ እግዚአብሔር አቋራጭ መንገድ የለውም ነው። እግዚአብሔር አቋራጭ መንገድ የለውም። በቤቱ ስንኖር ደግሞ አካሄዳችን፣ ቀናችን፣ ማታችን፣ ህይወታችን በሱ ፈቃድ እኮ ነው እና በአንቺ ፈቃድ ነው እንዴት አለ? በእግዚአብሔር ፈቃድ ነው እያንዳንዱ ነገር የሚመራው። የፈለገ ያንቺ የሥጋ ፍላጎት ያንቺ ጥማት ሌላ ነገር ቢሆንም አባትሽ ግን ላንቺ የሚያስፈልገውን ያውቃል። ስለዚህ ብዙ ጊዜ ስትጸልዩ ጌታ ሆይ ለፈቃዴ አትስጠኝ በሉት። ለምን? አባት ለልጁ የሚጠቅመውን ስለሚያውቅ ያንተ ፈቃድ ይሁንልኝ። እንዲያውም ቢመረኝም እንኳን ባይመቸኝም እንኳን ቢያመኝም እንኳን ጌታ ኢየሱስ ክርስቶስ እንዳለ ከመሰቀሉ በፊት ተሰቅሎ ተወግሮ መሞቱን ሲያቅ ምንድነው ያለው? አባት ሆይ እቺ ጽዋ ከኔ ትለፋል፣ ነገር ግን ያንተ ፈቃድ ይፈጸማል። ዛሬ በምናየው ነገር አንወሰድ ወገኖቼ። ምንም ይሁን ምንም የጌታ ፈቃድ ይፈጸም። በራሳችን ሐሳብ በመመራት አይደለም። ለሚሆነው ሁሉ እኛ የማይገባን የእግዚአብሔር የሆነ ምክንያት አለው። ምናልባትም ቆይተን የምንረዳው አሃ ምንለው እንዴ ለካ ይሄ ሊሆን ነበር። ብዙ ጊዜ እግዚአብሔር አሰራር ድንቅ አይደለ? አንድ ነገር ካለፈ በኋላ እንደሞ ምንረዳው አይገርማችሁ? የሆነ ነገር ካለፈ በኋላ ለካ እግዚአብሔር ያዘገየው ለዚህ ነው አላላችሁ? እንዴ አይነት ነገር አላጋጠማችሁ? የኔ ጌታ ስራው ጽድት ያለ ነው። አጎቴ ፓስተር ነው ብለ አቤት ወንጌላዊ መሆን አይቻልም። ሌላ ቀርቶ አባቴ ፓስተር ነው ተብሎ ልጁ ፓስተር ሊሆን አይችልም። የእግዚአብሔር አገልግሎት ጥሪ ነው። በዘመድ አይደለም፣ በውርስም አይደለም።
አይደለም። ስለዚህ ለዛሬው መልእክቴ ዋናው መነሻ ሐሳብ የሆነኝ በዘጸአት ምዕራፍ 13 ላይ ሁላችሁ የምታውቁት ታሪክ አለ። እግዚአብሔር እስራኤላውያንን ከግብጽ አውጥቶ ከመከራ በዮርዳኖስ አሻግሯል። ታውቃላችሁ አይደለ? ስለዚህ ከማሻገሩ በፊት እዚህ በቁጥር 17 ላይ ምዕራፍ 13 17 ላይ እንደዚህ ይላል። በጣም የሚገርም ነገር ነው ዛሬም ነገራችሁ። እንዲህም ሆነ ይላል ምን ፈርዖን ሕዝቡን በለቀቀ ጊዜ ምንም ቅርብ ቢሆን እግዚአብሔር በፍልስጤማውያን ምድር መንገድ አልመራቸውም ይላል። ቅርብ እኮ ነው በፍልስጤም በኩል ለመሻገር ለእስራኤላውያን ቅርብ ነበረ። እግዚአብሔር ግን በፍልስጤም በኩል ምንም ቅርብ ቢሆን አልመራቸውም። ለምን? በእግዚአብሔር ቤት አቋራጭ መንገድ ስለሌለ። አቋርጠህ አክሊል ላይ አደርስም። ለእስራኤላውያን ወደ ሀገራቸው ለመመለስ በሩቅ መንገድ ያውም ባህር ባለበት እንዲሻገሩ ያደረገው በቁጥር 18 ላይ ለምን እንደሆነ ጌታ ጽፏል። ምን ይላል? ነገር ግን እግዚአብሔር ሕዝቡን በዙሪያ መንገድ በኤርትራ ባህር ባለችው ምድረ በዳ መራቸው ይላል። እንግዲህ እግዚአብሔር የእስራኤል ሕዝብ እንዲደክመው ክፉ ሆኖ መንገድን ተጨምሮላቸው እንዲሽከረከሩ ነው እንደ ባህር ያሻገራቸው አይደለም። የኔ ጌታ እግዚአብሔር እኮ አዋቂ ነው። አባት አይደለም? የሚሰራውን የሚያውቅ አምላክ ነው። ለምንድን ነው እስራኤላውያንን በፍልስጤም በኩል አቋራጭ መንገድ እያለ በምድረ በዳ መርቶ ባህርን ተሻግረው ባህሩን ከፍሎ ያሻገረው እግዚአብሔር ለምንድን ነው? ይሄንን ነው ዛሬ እንድንነጋገርበት የምፈልገው። ከዚህ መልእክት ደግሞ እኔና እናንተ ምንድነው የምንማረው? በእግዚአብሔር አገልግሎት በብልጠት አይሆንም ወንድም አለ። መሄድ ባለብህ ማለፍ ባለብህ መክፈል ባለብህ መከራህን ከፍለ ፈተና ተፈትነ ነው የምትደርሰው። መዳረሻህን እግዚአብሔር ያውቃል። ከመዳረሻ በፊት ግን የምታልፍበት ጎዳና አለ። ዝላይ የለም፣ እንጣጥ ብሎ እንጣጥ የለም ወንድም አለ። ይሄንን ነው ዛሬ የምነግራችሁ። ስለዚህ ብዙ ጊዜ እግዚአብሔር በገጠመን ፈተናና መከራ ቶሎ ደርሶ አይታደገንም። ዋናውን ልትሰምጡ ስትሉ እግዚአብሔር ቶሎ መጥቶ ብድግ አድርጎ እንዳያወጣን ያ ዋና ውስጥ ያለ የታፈነ ሰው ይፈራገጣል። ስትፈራገጪ ለሚረዳሽ ሰው አትመችምና እግዚአብሔር ተፈራግጠሽ እስክጨርሽ ይጠብቅሻል። ምክንያቱም እኔና እናንተ አንድ ችግር ሲገጥመን መጀመሪያ ወደ እግዚአብሔር ጌታ ሆይ እንደማለት ምንድነው የምናደርገው? በገንዘብ እንሄዳለን አለው፣ በሰው እንሄዳለን፣ በእውቀት በራሳችን እንሄዳለን። እንዲባረግ እንዲሆናል እንዲባረግ እንዲሆናል እንልና የራሳችንን መፈራገጥ እንጨርሳለን። ልክ ተፈራግጠሽ ገንዘብሽን ጨርሰሽ ሐኪምም ሄደሽ ሐኪሙ አልችልም ሲል ወደ እግዚአብሔር ትጣሪያለሽ። ኪሳራውን አየሽው እታለም። መጀመሪያውኑ ጌታ ሆይ ብለሽ ብትንበረከኪ ያለምንም ኪሳራ ትድኝ ነበር። ኢየሱስ ያድናል። ስለዚህ እግዚአብሔር አቋራጭ መንገድ ያልተጠቀመው ለምንድን ነው ካላችሁኝ፣ መጀመሪያ እኔና እናንተ አቅማችንን እንድናቅ ቶሎ ደርሶ እንዳይታደገን። እኛ እኮ ኩራተኞች ነን። መጀመሪያ ችግር ሲገጥመን እኮ አቤት ጌታ ሆይ በእግዚአብሔር ላይም እኮ መለጠጥ ያምረናል። እናንተ ቆይ እኔ እንደዚህ እላለሁ ከፍዬ እንትን እላለሁ እንትና ጋር ደውላለሁ እንትና ጋር ሐኪም ጥሩ ሐኪም አለ ምን አገባኝ እኔ ሐኪም ይፈውሰኝ ጌታዬ ነው ልጁ ነኛ ምን አከራተተኝ እኔ አባዬ እላለሁ። እኔ የኔ የራሴን ልማድ ነው የምነግራችሁ፣ የእናንተን አላውቅም። እኔ ሲያመኝ መጀመሪያ አባዬ እላለሁ። አረ ይሄ ነገር አሞኛል እዚህ ጋር ታውቃለህ አይደል እንዴ ምን ሆኜ ልኖር ነው? ወዲያው ይፈውሰኛል ወዲያው። ስለዚህ አንደኛ አቅማችንን እንድናቅ ዝም ይላል ጌታ። ካለ እግዚአብሔር ዳታ እንደማንወጣው እንድንረዳና በመከራው ሰዓት ፊቱን እንድንፈልግ የበለጠ እንድንቀርበው ጸጥ ይላል ጌታ። ጸጥ ጮክ ብለሽ እስክትጣሪ ጸጥ።
እናንተ ወደ አባት መጣራት እኮ አንድ የእምነት ጉዳይ ነው። ሁለተኛ ደግሞ እግዚአብሔር በመከራው ሰዓት እሱ አንተ ብቻ ነው ያለኝ። ሕፃን ልጅ እኮ የሆነ ነገር ሲደርስበት ወደ አባቱ ነው የሚሮጠው አይደል እንዴ? ታዲያ ወዴት ነው የምትሮጪው ታዲያ? ከአባትሽ በላይ ምን አለ? ሁለተኛ ደግሞ ከመከራው ለመውጣት ቀላል ከሆነ ወደ መጣንበት እንዳንመለስ ደግመን ያንኑ ስህተት ወይም ኃጢአት እንዳንሰራ ብሎን። ሃሎ እቺን አዳምጡ። ለምን ብትሉኝ እስራኤላውያን በአቋራጭ በፍልስጤም ቢወጡ ኖሮ 3-4 ጊዜ ወደ ግብጽ ተመላልሰዋል። ባጉረመረሙ ቁጥር ታውቃላችሁ አይደለ? ለምን አወጣህን እያሉ ሲጉረመረሙ ነበር። መመለሳቸውን ሲያስቡ ግን የሚታያቸው ምንድነው? ባህር መከፈል አለበት። አይ እንዴት ደስ ይላል እግዚአብሔር ሥራ። አረ ፕሊዝ አዳምጡኝ። ከዛስ ሶስተኛ የእግዚአብሔርን ትልቅነትና አብሮነት ክብሩን ለመግለጽ ባህር ከፍሎ ማሻገሩ ለጠላትም ለወዳጅም አንድን ፈተና በብዙ ውጣ ውረድ ካለፍነው ተመልሰን እንደዚህ አይነት ፈተና እንዳንገባ እንጠነቀቃለን። ስለዚህ ጌታ አሁን ክብሩን መግለጽ ፈለገ። እስራኤላውያን ከግብጽ እስኪወጡ ድረስ እግዚአብሔር አባታቸውን አያውቁ። ሙሴ ነው ሄዶ እግዚአብሔር አለ የእናንተ አባት የሚወዳችሁ ከዚህ ከባርነት ሊያወጣችሁ ነው እኔ ነኝ ብሏል ብሎ ለፈርዖንም ለእስራኤልም ሕዝብ በእግዚአብሔር እንደተወደደ ሙሴ ነው ያስተዋወቃቸው ከእግዚአብሔር ጋር። አያውቁትም። ለዚህ ነው 10 ጊዜ ልገለን ነው ወይ የግብጽ ሽንኩርት ይሻለን ነበር በባርነት ብንገዛ ነበር ይላሉ። እዚህ ጋር እንደውም ጽፌዋለሁ ዘጸአት 14:11 ላይ ሙሴንም ምን አሉት? በግብጽ መቃብር ስላልኖረ በምድረ በዳ እንሞት ዘንድ አወጣህንን? እንደው የሚጠብቃቸው መልካም ነገር እኮ አላወቁትም። እግዚአብሔርን እኮ አያውቁትም። በዛን ጊዜ ነው ምላችሁ። አያችሁ ከእግዚአብሔር ካዘጋጀላቸው ስፍራ ይልቅ የግብጽን ባርነት የተመኙበት ጊዜ ነበር። ቁጥር 12 ደግሞ ምን አሉ? በምድረ በዳ ከምንሞት ብንገዛላቸው ይሻላልና ተወን፣ ለግብጻውያን እንገዛ ብለን በግብጽ ሳለን ያልንህ ቃል ይህ አይደለምን አሉት። እግዚአብሔር ዓላማና እቅድ የሚፈጸመው ቀጥተኛ በሆነው የእግዚአብሔር መንገድ እንጂ እኛ እንደለመድነው በቀላሉና በአቋራጭ መንገድ አይደለም። እግዚአብሔርን ቃል መኖር ያስፈልጋል። መከራውን ማለፍ ያስፈልጋል። ምን ብትሉኝ ስሙኝ። ቢያደክምም ቢረዝምም ውጣ ውረድ ቢኖረውም ያንን ከፊት የተቀመጠውን ተራራ ሳትወጣ ወንድም አለ ስማኝ፣ የተመደበልን ሩጫ በትጋት ሳትሮጥ ማሸነፍ እግዚአብሔር ወዳየል መሻገር አይቻልም። በቁመና አይደለም። እግዚአብሔር እንደውም ሞኞችን ነው የሚጠቀመው። እዚህ ግባ ማይባሉትን ነው የሚጠቀመው። የተናቁትን ነው የሚጠቀመው። ያልተጠበቁትን ነው ፍንጥር አድርጎ የሚያወጣው። እሱ ካወጣ ደግሞ ምን ታደርጓል? ጌታ ካወጣችሁ ማንም አይመልሳችሁ። ኢየሱስ ያድናል። ስሙኝ ባካችሁ፣ የመልእክት ሼርና ሰብስክራይብ አድርጉልኝ ፕሊዝ። ከዛስ ፈተናውን ማለፍ አለብን ወንድም አለ። ማለፍ ያለብን ምድረ በዳ አለ፣ ጥማት አለ፣ ነፋስ አለ፣ ወጀብ አለ። ታስታውሱ እንደሆነ ዮሴፍ መጀመሪያ እንዳየው ህልም ቢሆን ኖሮ ወንድሞቹ ባልሸጡት ነበር። ዮሴፍ እኮ ህልም አይቷል። የነሱ ነዶ ለሱ ነዶ ሲሰግዱ አይቷል። የፀሐይ ብልጭ ብላ በሱ ሳይዶና ስደምቅ አይቷል። ህልም አይቷል እኮ ቆንጆ ቆንጆ ህልም። እንደ ህልሙ ቢሆን ኖሮ ዮሴፍ ያሳለፈውን መከራ በዛ በፈርዖን ቤት ደግሞ የከፈለውን ዋጋ ታስሯል እኮ ዮሴፍ። የፈርዖን ሚስት አብረንተኛ ብለው ታስሯል። ከዛስ እስር ቤት ባልገባ ነበረ። እግዚአብሔር በብዙ መከራ ሲያሳልፍ ወደ መዳረሻ ወደ ከፍታ እየወጣህ ነው ማለት። መከራ የሌለበት ክርስቲያን በእግዚአብሔር ቤት ውስጥ አያድግም። መከራና ፈተና ከሌለብህ ተመችቶ ቁጭ ካልክ የእግዚአብሔር ሥራ እየተሰራ አይደለም፣ እያደግክም አይደለም። በቃ ፓስተር ነኝ ብለህ ተቀመጥ። እንዲሁ ያለ ቅባት የሚያገለግሉ አሉ። ቆይ በቃ
ኧረ ጌታ ያልሰጠን ገና ብዙ ያላየነው እኮ አለና ስንት መገለጥ አለ እኮ ገና እኮ ያልደረስንበት ነገር አለ። መቼ ጠየቅንና መቼ ጠበቅንና መቼ ወደ እግዚአብሔር ጮህንና መቼ ጊዜ ሰጠነውና መቼ እናንተ እግዚአብሔር እኮ ለኛ ያዘጋጀው ብዙ ነገር አለ እኮ። ይህንን ዓለም የምናሸንፍበት ነገር ከዓለም ከፍ ብለን የምንታይበት ነገር መቼ ብርሃናችን ከፍ አለ እናንተ? መቼ የዓለም ብርሃን የምድር ጨው የሚባለው ነገር መቼ ፊት አረግን እኔና እናንተ? መቼ? ዋናው መልእክቴ እግዚአብሔር አቋራጭ መንገድ የለውም። ስለዚህ በዚህ በአቋራጭ መንገድ ለመጠቀም የምታስቡ ሰዎች የእግዚአብሔርን መንገድ አላወቃችሁትም ማለት ነው። ሌላ ቀርቶ ያዕቆብ ወንድሙን የኢሳውን በረከት አባቱን አታሎ ይዞ ኮበለለ። ያዕቆብ የኪዳን ሰው ነው። እግዚአብሔር ሊባርከው ቃል ኪዳን ገብቶለታል። እስራኤል እንደሚባል የታወቀ ነገር ነው። ያዕቆብ እኮ ነው እስራኤል የተባለው አይደለም እንዴ? ነገር ግን ያዕቆብ ወደ ላባ ቤት ሲኮበልል እዛች ጋር ቤተል ብሎ ምልክት አስቀምጦ መስዋዕት አድርጎ ነው ያለፈው። እዛ ጋር ወደ ላባ ቤት ሳይገዛ መከራ ሳይከፍል ለራሔል ዋጋ ሳይከፍል እዛው ጋር ይባርከው ነበር። መጨረሻው ባርኮት አይደል እንዴ ያዕቆብ? ግን መሀል ላይ ያለችውን ማለፍ አለበት ያዕቆብ። ሂሳብ መወራረድ አለበት። ስለዚህ ያዕቆብ ምን ሆነ? አሁን ላባ ቤት ሄዶ 20 ዓመት ነው የተገዛው። ፈተናውን ማለፍ አለብህ ወንድም ዓለም። የተመደበልን ሩጫ በትዕግስት መሮጥ አለብህ። መሰራት አለብን። መገንባት አለብን። ለራሳችን ጥቅም ነው፣ እንድንለወጥ ነው፣ እንድንሰራ ነው። በመከራ ያለፈ ሰው እኮ ጠንካራ ነው እናንተ። ለምንም ነገር አትበገሩም። የእግዚአብሔርን ማዳም የምናየው እኮ መከራ ሲገጥመን ነው። ኃይሉንም የምናየው መከራ ሲገጥመን ነው። አሁን በባህር ከፍሎ ባሻገራቸው ኖሮ እግዚአብሔር መሆኑን ፈርዖንም አያውቅም፣ የእስራኤልም ሕዝብ አያውቅም። ስለዚህ እግዚአብሔር አቋራጭ መንገድ የለውም ነው ዋናው የመልእክት ሐሳብ። ከጴንጤ ይልቅ ሙስሊም ይሻለናል ስትሉ ነበር። ሙስሊም ይሻለናል አላችሁ አይደል? ታዲያ ያው ከሙስሊሞቹ ጋር በሰላም ኑሮ ምን ችግር አለው? ክርስቶስን ማሳደድ እንደሆነ ሁለታችሁ አንድ ናችሁ። ሙስሊሙም ያሳድዳል፣ እናንተም ታሳድዳላችሁ። የኦርቶዶክስ ግፍ ራሳቸውን እየመታቸው ነው። ወንጌል አማኞች ወንጌል ሰበካችሁ ብላችሁ ስታሳድዱ፣ በገዳም ውስጥ ደግሞ መጽሐፍ ቅዱስ አደረሱ ብላችሁ ተኩላ ገባብን ስትሉ፣ በራሳችሁ አንደበት ደግሞ ከጴንጤ ይልቅ ሙስሊም ይሻለናል ስትሉ እየጠፋችሁ ነው። ዋጋ እየከፈላችሁ ነው። በዚህ በጣም እርግጠኛ ነኝ እኔ። ስለዚህ ንስሐ ግቡ። በዚህ በተለይ በአብይ ጾም ጸሎት ወቅት እስቲ አንድ ፍሬ ይገለጥ። እስቲ ትውልድ ይረፍ። እስቲ ሀገራችን ሰላም ትሁን። እስቲ እውነተኛ ንስሐ ይምጣ፣ ለውጥ ይምጣ። እስቲ በየዓመቱ ገዳም ውስጥ ራሱ የሚሰራው ተንኮልና ኃጢአት ጌታ ይመጣል ወገኖቼ። የዛሬ ዋናው ሐሳቤ በእግዚአብሔር ቤት መከራ ሳንከፍል በአቋራጭ የሚመጣ ድል የለም። ውጊያ መዋጋት አለብን። ወታደር ያለ ውጊያ አያሸንፍምና፣ ስለዚህ በእግዚአብሔር መንገድ እንሂድ። ፈተናውን መከራውን ለመወጣት እንዘጋጅ። ጌታ ኢየሱስ ይመጣል። ስለዚህ አገልግሎቴን መደገፍ የምትፈልጉ ቀጥሉ። ሼርና ሰብስክራይብ አድርጉልኝ። እወዳችኋለሁ። ወንጌል ይቀጥላል፣ እውነት ይቀጥላል። ጌታ ደግሞ ይመጣል። ማራናታ እንላለን። ተባረኩልኝ። ሻሎም ሻሎም። እሱን ከማወጋ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እህታችሁ ወንጌላዊት ጸገነት ነኝ።